ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዜናዎች እነሆ አማኑኤል ሄሌ ነኝ። በቅድሚያ በጥቁር አንበሳ የአየር ትርኢት ላይ ለተሳተፉ ድንቅ ብቃታቸውን ላሳዩ አብራሪዎች እውቅና ተሰጠ። የእውነት ዘበኞችና ዲጂታል ዘመን ግንባር ቀደም መሪዎች መሆን አለብን ሲሉ የደቡብ ምዕራብ ኢትዮጵያ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ የሺዋስ አለሙ አስታወቁ። ኢራን ለሚሰነዘርባት ማንኛውም ጥቃት ወዲያውኑ ምላሽ እንደምትሰጥ አስጠነቀቀች የሚሉና ሌሎች ዘገባዎችን ይዘናል። አማኑኤል ሄሌ ዜናዎችን አሰማለሁ። ከኛ ጋር ትሆኑ ዘንድ በአክብሮት ጋበዝኩኝ። ወደ ዝርዝሯል። በጥቁር አንበሳ አየር ትርኢት ላይ ለተሳተፉ ድንቅ ብቃታቸውን ላሳዩ አብራሪዎች እውቅና ተሰጠ። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን ምክንያት በማድረግ የአንበሶቹ ሰማይ ኢትዮጵያ በሚል በቀረበው የአየር ላይ ትርኢት ከፍተኛ አስተዋጽኦ ላበረከቱ አብራሪዎች የእውቅናና ምስጋና መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንዳሉት አብራሪዎቹ በትርኢቱ ወቅት ያሳዩት የላቀ ብቃትና ጥበብ ከመደበኛ ወታደራዊ ተግባር ባሻገር የተቋሙን ዝግጁነትና የቴክኖሎጂ የበላይነትን ለዓለም ያስመሰከረ ነው። እውቅናው አብራሪዎቹ ለሀገር ሉዓላዊነትና የአየር የበላይነትን ለማረጋገጥ የሚያደርጉትን ተጋድሎ የሚዘክር ከመሆኑም በላይ ለተቋሙ ቀጣይ ትውልድ ድንቅ የሞራል መነሳሳትን የሚፈጥር መሆኑም ተገልጿል። የእውነት ዘበኞችና የዲጂታል ዘመን ግንባር ቀደም መሪዎች መሆን አለብን ሲሉ የደቡብ ምዕራብ ኢትዮጵያ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ የሺዋስ አለሙ ገለጹ። የደቡብ ምዕራብ ኢትዮጵያ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮም ከክልሉ ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ኮሙኒኬሽን በዲጂታል ዘመን ከፈጠራ እስከ ውጤት በሚል መሪ ቃል ለክልል ለዞን ኮሙኒኬሽን ኃላፊዎችና ባለሙያዎች የተዘጋጀ የአሰልጣኞች ስልጠና በቦንጋ ከተማ እየተሰጠ ነው። በስልጠናው ላይ ተገኝቶ ንግግር ያደረጉት የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ የሺዋስ አለሙ እንደተናገሩት የኮሙኒኬሽን ዋና ዓላማ የመንግስትን ራዕይ፣ እቅድ፣ ሀሳብና የስራ ክንውን ላይ ትክክለኛ መረጃ ማድረስና ከዛም የህዝቡን መሻት እና ግልጸኝነት የሚፈልጉ ጉዳዮች ላይ የሚዲያ ሞኒተሪንግ እና ህዝብ አስተያየት ለመንግስት በማድረስ በመንግስትና ህዝብ መካከል እምነት እንዲኖር ማስቻል ነው ብለዋል። ዲጂታል ሚዲያም በእውነት፣ በእውቀት፣ በውጤትና በፈጠራ ማጀብ በሚያስፈልግበት በዚሁ ዘመን ከፊታችን ለሚደረገው ሀገራዊ ተልዕኮን ለመመጠን ለሚደረገው ዝግጁነት ይህ የአሰልጣኞች ስልጠና አስፈላጊ ነው ብለዋል። ክልሉ ከተመሰረተበት ጊዜ ጀምሮ መሰረታዊ የመንግስት ፍላጎት ላይ ተግባቦት በመፍጠርና የህዝብን ተጠቃሚነት ያረጋግጡ ስራዎች መሰራታቸውንም ጠቅሷል። የዘመኑ ኮሙኒኬተሮች የእውነት ዘበኞችና የዲጂታል ዘመን ግንባር ቀደም መሪዎች ሊሆኑ ይገባል ያሉት አቶ የሺዋስ ታሳቢ ያደረገ አቀራረብ፣ ፍጥነት፣ ምርጥ ይዘትና ፈጠራ አስፈላጊ መሆኑን አንስተዋል። ስልጠናው ለሁለት ተከታታይ ቀናት እንደሚሰጥ የተገለጸ ሲሆን ስለ ኮሙኒኬሽን ጽንሰ ሐሳብ ላይ ያተኮረ ስልጠና በቢሮ ምክትል ኃላፊና የመንግስት መረጃ ዲጂታል ሚዲያ ዘርፍ ኃላፊ በሆኑት በዶክተር መስፍን ወዳጆ እየተሰጠ ይገኛል። ዘገባው የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ነው። ኢራን ለሚሰነዘርባት ማንኛውም ጥቃት ወዲያውኑ ምላሽ እንደምትሰጥ አስጠነቀቀች። በአየር በባህር ወደ ኢራን ለሚሰነዘር ማንኛውም ጥቃት ሀገሪቱ ወዲያውኑ በኃይል ምላሽ ለመስጠት ዝግጁ መሆኗን የኢራን ውጭ ጉዳይ ሚኒስትር ገልጿል። የውጭ ጉዳይ ሚኒስትሩ በኦፊሻላዊ የኤክስ ገጻቸው ባስተላለፉት መልእክት ከቅርብ ጊዜው የ12 ቀናት ጦርነት የተገኘው ተሞክሮ ጠንካራ፣ ፈጣንና ጥልቅ ምላሽ ለመስጠት የሚያስችላቸው እንደሆነም ገልጿል። ኢራን ከዛቻና ማስፈራራት የጸዳ የጋራ ጥቅም ላይ የተመሰረተ ፍትሃዊ የኒውክሌር ስምምነት እንደምትሻ የጠቀሱት ሚኒስትሩ የኒውክሌር ጦር መሳሪያ በአገሪቱ የደህንነት ስሌት ውስጥ ቦታ እንደሌለውና ለማግኘትም ፈጽሞ እንዳልሞከሩ አጽንኦት ሰጥተዋል። ይልቁንስ የሰላማዊ የኒውክሌር ቴክኖሎጂ
ይልቁንም የሰላማዊ የኒውክሌር ቴክኖሎጂ መብታቸው እንዲከበርና ቀጠናዊ መረጋጋት እንዲሰፍን እንደሚፈልጉም አብራርቷል። ኢራን ሉዓላዊነቷን ለማስከበር ያላትን ቁርጠኝነትና ሰላማዊ ድርድር ያላትን ዝግጁነት ሚኒስትሩ ገልጿል። ከቡና ሚዲያና ኮሙኒኬሽን የሰዓቱ ዘገባዎች ይመስላሉ። አማኑኤል ኃይሉ ነበርኩ። ጤና ይስጥልኝ።